እናንተ ዘቢባ ሁለት መንታ ልጆች አረገዘች እና እሱ ተበሳጨ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳት ማይፈልግም you know የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ሁለመና ኮብለሽ ለሰማይ ማማዘሽ ለምድር አይናው ራሱ ያልኩኝ ይልደብቅሽ ዝግር ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው በትላንትናው ዕለት የኢትዮጵያ ታላቁ ሩጫ 25ኛ ዙር ተካሂዶ ነበር። ሌላው ደግሞ ለሰይፉ ፋንታሁን የምስጋናና የክብር ሽልማት ተበርክቶለት ነበር። እንዲሁም ደግሞ ተወዳጇ ድምጻዊ ዘቢባ ግርማም ከባለቤቷ ጋር ተጣላች የሚል መረጃ ሞቶ ነበር። ተወዳጇ አርቲስት መስከረም አበራም እንግዲህ ባለቤቷን በይፋ ሶሻል ሚዲያ ለህዝቡ አስታውቃለች። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። እስኪ በመጀመሪያም እንግዲህ ለብዙ አመታት ተወዳጅነትን ያተረፈው ሰይፉ ፋንታሁን የቴሌቪዥን ሾው አቅራቢ እንደመሆኑ መጠን የተበረከተለት የምስጋና እንዲሁም ደግሞ የክብር ሽልማት ነበር። እሱን እንመልከት። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል። እዚሁ ላይ ጋሹ ብሸት መሰልኩ አይደል? ካባው ሰይፉም እንግዲህ የሽልማት ይገባዋል። ምክንያቱም ደግሞ ለኢትዮጵያ ሕዝብ እጅግ በጣም ብዙ ውለታ ነው ብሏል። ከዚህ ጋር በተያያዘም እንግዲህ የሰይፉ ወላጅ እናት የሆኑት በዚህ ፕሮግራም ላይ ያስተላለፉት መልእክት አለ። እሱንም እንመልከት። እስቲ ይታወቁ። ወይዘሮ አለሚቱ ሰንደቁ እባላለሁ። የሰይፉ ወላጅ እናት። አዎ። ሰይፉ ስንተኛ ልጅ ነው ማማ? የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲወላችንም ጉጉት ነውና ምን አይነት ልጅ ነው ሰይፉ? እንደማንኛውም ኢትዮጵያዊ ተምሮ እንደማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። ምን አይነት ባህሪ ነበረው በልጅነቱ? በጣም ጥሩ፣ በጣም ቆንጆ ባህሪ ነበር። አያስቸግርም? አያስቸግርም። እንደ እናት ሁላችን ለልጆቻችን ይሄንን ቢሆኑ ብለን የምንመኛቸው ነገሮች አሉ አይደለ? ሰይፉ ምን ቢሆን ይመኙ ነበር? የሚገርምሽ ነገር እኔ ገና እሱንን ከመውለዴ በፊት ማለት ነው እንዳረገዝኩት ምን እል ነበር መሰለሽ? ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ጸሎቱ መልስ አገኘ? እኔ ከደረሰኝ ቆይቷል። ተመስገን፣ እግዚአብሔር ይመስገን። ስለዚህ ጥሩ ጊዜ ይኖርናል። እንግዲህ ማምሻው ወደ ፕሮግራሙ እንታደማለን። እዚህ እንዳሉ ሰይፉ አያውቅም። ዛሬ በኋላ ከመጣ በኋላ ነው እርሶ የሚያገኙት። ችግር የለም። ሰርፕራይዝ ነው የሚያደርጉት። እሱ ብዙ ሰው ሰርፕራይዝ ሲያደርግ ነው። ዛሬ እሱ ነው ሰርፕራይዝ የምናደርገው። ጥሩ ነው። ሁላችሁም አንዴ ከመቀመጫቸው ትነሱልኛላችሁ። ሁለተኛውን እንግዳ እነሰሪ ሽርጉድ እያሉ ነው እዛ ጋር ለማስገባት። ሁለተኛው እንግዳ እባካችሁ በክብር እንዲገቡ አድርጉልኝ። ሁላችሁም ተቀበሉልኝ፣ አስገቡልን። ወይዘሮ አለሚቱ ሰንደቋ የተወዳጁ የሰይፉ ፋንታሁን ወላጅ እናት ዋነኛዋ የክብር እንግዳችን ናቸው።
አብረውን ስለሆኑ እዚህ ስለተገኙ በጣም ከልብ እናመሰግናለን። እንዲህ አይነት ለሀገር የተረፈ ትልቅ ልጅ ለኢትዮጵያም ለሀገርም አበርክተዋል። በጣም እናመሰግናለን። ወይዘሮ አለሚቱ ሰንደቋን በክብር ቦታውን ታስይዙልናላችሁ። በመቀጠልም እንግዲህ በትላንትናው ዕለት 25ኛው ዙር ታላቁ የኢትዮጵያ ሩጫ ተካሂዶ ነበር። በዚህ ሩጫ ላይም እንግዲህ በቲክቶክ መንደር ከብዙዎች ዘንድ ተወዳጅነትን ያተረፈው አዶናይም ተገኝቶ ነበር። በዚህ ሩጫ ላይ አዶናይ ያደረገው ድርጊት ተገቢ አይደለም እያሉም እንግዲህ ብዙ ሰዎች የራሳቸውን ሀሳብና አስተያየት እየሰጡበት ነበር። እስኪ ምን ቢያደርግ ነው የሚለው ነገር እንመልከት። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ እምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው
እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም። ባይዘው ልንገራችሁ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ይኸው ቪዲዮ እንደተመለከትነው ነው። በዚህ ጉዳይ ላይም እንግዲህ ብዙዎች ሰመረ ባሪያው ሀሳብ መስጠት አለበት እያሉ ነበር። ሰመረ ባሪያውም እንግዲህ በዚህ ጉዳይ ላይ ያስተላለፈው መልእክት አለ። እሱንም እንመልከት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃኝ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ነው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን 3 ሰው ሊያውቅ አይችልም። ኦር 3 ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አይ ዶንት ኬር ማለት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን አይ ዶንት ኬር አባውት ኦል ዛት። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። በሌላ በኩል ደግሞ ተወዳጇ ድምጻዊት ዘቢባ ግርማም እንግዲህ አሁን ላይ ከባለቤቷ ጋር ተጣልታለች የሚል መረጃ ወጥቷል። እስኪ የተጣሉበት ምክንያት ምንድነው እንመልከተው። እናንተ ዘቢባ 2 መንታ ልጆች አረገዘች እና እሱ ተበሳጨ። መንታ አረገዘች ማነች? ዘቢባ። የቷ ዘቢባ? የኤክስሽ አታረገው። የምር እንዴት አወቅሽ?
ወይ መቼ ነው ያወራችሁ ጋይስ? መቼ ነው የተኙት? የኔ ጥያቄ ግን ለማንኛውም መቼ ነው ያወሩት? አይዚ ሲናት ማንተና እኔ ናስ ነኝ ማለት ነው ሆስፒታል ነው ቼክ ተደረገ መንታል ዶክተር አራስተራማ ከፋ አራስተላ እኔ ቆይና አይተኙም እንዴ? ሃይ ማይ ኮንሰርት አድራ ነው የምትመጣው። እውነት ለመናገር ፖዚቲቭሊ ስለሷ ካሰብ ሃይ ማለት ኮንሰርት አድራ መጣ ያንን ግዳንግድ ሰውዬ ላይ ጭኖ እንደገና ሌላ ልጅ ላይ ዳውንሎድ ማድረግ አይከብድም ኑሮ ጋይስ? እሱ ነው የተበሳጨው። ከሳይለክ አንቺ የተበሳጨሽው እግዚአብሔር ለሱ ተበሳጨ። እሱን ንገሪኝ በእናትሽ ጨመር አድርገሽበት። ማን አባቱ ያውቅሻል? ንገሪ። አንቺ ያሳቅሽን መቼ ተኝቶ ያልሽ ነገር በጣም ያሳቀኝ። ሃይ ሲሪየስ ቶክ ማለት ኮንሰርት ነኝ ትላለች። አልበም እየሰራው ነው አለች። እንዴት ነው የሰሩት? ነው ጨንቆ ሰጥቷት ነው? አልገባንም እኮ ይሄ እንኳን ጠያቂ ጉዳይ ነው። ግን ለምን ነው የተበሳጨው? እናንተ ይህ ቪዲዮም እንግዲህ እንደተመለከትነው አንዳንድ አሉባልታ የሚናገሩ ግለሰቦች ወይም ደግሞ የተሳሳተ መረጃን የሚያስተላልፉ ሰዎች የተናገሩት ንግግር ነው። በተጨማሪም እንግዲህ በዚህ ጉዳይ ላይ ሊያሾ የምትለን ነገር አለ። እሱንም እንመልከት። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን ወይኔ አሮጊቷ አበደሽ ጋይስ። ዘቡዬ የእውነት መንታ አርግዘሽ ከሆነ ደግሞ አሁን እዚህ ጋር እንደዚህ ሳወራ ሊያሾ ዘቢባ መንታ አረገዘሽ ብላ ወራሽ ብላችሁ ለጥፉና ደግሞ አሰደቡኝ። መቼም ፈርዶብኝ ደሜ መራራ ነው። የምሬ ነው ገብርኤልን አዎ ያገኝ ልጅ ሊያሾ መንታ አረገዘሽ ብላ ዘቢባ ወራሽ ብላችሁ ለጥፉ እዛ ቲክቶክ መንደር ላይ። እኔ እንደናንተ ነው ግመላ ምቴን ነው እዛ ትላንት አሮጊቷ ቤት ተሰብስበው ስልክ ደውለው ከኢትዮጵያ ሲያወሩ ነው የሰማሁት። አረ ዘቢባ እርጉዝ ናት እያሉ ጋይስ ማርያምን ስልክ እያወሩ ሲያወሩ ሰምቼ ነው እኔ አይደለም ያወሩት። ከዛም ደግሞ ጉርሻ ፔጅ ላይ ደግሞ ሄዳ በቅርቡ ሰርፕራይዝ አለኝ ብላ ለጉርሻ ለዴቭ ነግሯለች። ዴቭ ደግሞ ፖስት አድርጓታል ያገሬ ልጆች። ስለዚህም ዘቢባ እንግዲህ እውነት ከሆነ ሰየው እንኳን ደስ አለሽ ዘቡዬ። ልክ አሁን ያልሽ ቀን ድፎ ዳቦዬን እዚህ ጋር መጥቼ ቁርስ አደርጋለሁ። አበባዬን አፍቀምጬ በስንቱ ድራማ ወይም ደግሞ ሲትኮም ተዋናይ የሆነችው ተወዳጇ አርቲስት መስከረም አበራ በስተመጨረሻ ባለቤቷን በሶሻል ሚዲያ ይፋ አስታውቃለች። እስኪ እንመልከተው። ሁለመና ቆንጆ ሁለመና ፍቅር ኮከብ ነሽ ለሰማይ ማማዘሽ ለምድር አይኔ አውራሽ ያልኩኝ ልደብቅሽ ዝግር ደግሞ ለብሰሽ ወጣሽ ብቃሽ ወይረዳምር አቆራሽኝ አስመካሽኝ አብረሽ ተውበሽ አየሽልኝ የኔ ባቶኝ ተቆጨኝ ባቃተለኝ ባቶኝ እናቱ ባሳለገኝ የኔ ባቶኝ ተቆጨኝ ባቃተለኝ። ተወዳጇ ተዋናይት መስከረም አበራ እንግዲህ በቅርቡ የሽምግልና ስነ ስርዓቷን ይፋ አድርጋ ነበረ። ሰሞኑን እንግዲህ በስንቱ ድራማ ላይና በአንዳንድ ዜና አውታሮች እንደሰማነው ነፍሰ ጡርም ነበረች። ይህንን ተከትሎ እንግዲህ የቤቢ ሻወር ፕሮግራሟ ተካሂዷል። በዚህ ቤቢ ሻወር ፕሮግራሟ ላይ እንግዲህ ባለቤቷ ተገልጧል ማለት ነው። የብዙዎች ጥያቄ የነበረው የመስከረም አበራ ባለቤት ማን ነው የሚል ነበረ። እዚህ ምስሉ ላይ የምትመለከቱት እንግዲህ ጠይም ቆንጆ ሸበላ ሆኗል ማለት ነው። ለማንኛውም መስከረም አበራ ማርያም በሽልም ታውጣሽ እንላለን። እናንተም ኮሜንት ላይ መልካም ምኞታችሁን ጻፉላት። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ቪዲዮንም እንግዲህ እንደተመለከትነው ነው እጅግ በጣም ደስ የሚል ነው። አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና እንዲሁም ደግሞ ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብ ምዕመን በጸሎት እንዲያግዛት ልጇ ጥያቄ አቅርባለች። ዘማሪ አቦነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ
ከፍተኛ መሆኑ የሚታወቅ ነው። በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምህረቱን እንዲልክላትና እንዲሁም ደግሞ በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት እናስባት። እህታችን ፈጣሪ ምህረቱን ይላክላት። እንደምን አመሻችሁ። ሰይፉ ከመላ ቤተሰብ ጋር ከእናት ከባለቤት ጋር እንኳን ደስ ያለ። ከሰይፉ ብዙ ነገር መታተር፣ መልፋት፣ መውደቅ፣ መነሳት ከሰይፉ ለምንም ነገር አለመበገርን በወሬ ባሉባልታ በተንኮል በሸር አለመንበርከክን አለመውደቅን አለመሸነፍን ብዙ ነገር መማር እንችላለን። እንኳን ደስ ያለ። እንግዲህ ያው ብዙ ነገር ማለት ይቻላል ከጊዜው አውድ አንፃር አንዷ ከውጪ በርካታ ዓመት ቆይታ መጣችና የሰፈር ልጆቿ ጋር ያው መጀመሪያ የሚገባው ወደ ሰፈር ነው። የሰፈር ልጆችን አብሮ አደጎቿ ምናምን ፍለጋ መጣች። ሰፈር ምናምን ነገር ሊኒ ኦኬ እስራኤል ሄደች። ኦኬ ኤልሳም ውጪ ኦኬ እንትናስ ቤቲም እዛ ውጪ ኦኬ። ወይኔ አንዱን ልጅ አገኘች እዛ። አንተ መኮንን ነህ አይደል? አዎ መኮንን እንዴ! ወይኔ መኮንን ያው ግን እንደተውኩህ መስማ ምናምን ዓመት መኮንን ወይዬ መኮ ወይኔ መኮ እንዴት ነው ሁሉ ጓደኞች ምናምን የተወሰኑ ብሔራዊ ውትድርና ሞቱ፣ የተወሰኑት ደግሞ ውጭ ሄዱ፣ የተወሰኑት ደግሞ ታሰሩ፣ የተወሰኑት ተው መኮ እንደዚህ አታውራ መኮ እንዴት ነው ግን አንተ ምናምን እንዴ ረሳሽኝ እንዴ ያለው እኔማ ምናምን ነገር እኔ አይደለ እንዴ ያው ማጽፌልሽ እኮ ቀበሌ ወደ ውጭ እንድትሄጂ አደረኩሽ አውቃለሁ እንዴ ምረሳ መስለ እንዴ ወይኔ መኮንን አሁን ምን እየሰራ ነው? እዛው ቀበሌ ኦኬ የራስህን ከፍተህ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ያስለንኩኝ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሐሳብ ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃዎች የምንገናኝ ነው የሚሆነው። እስከዛው መልካም ጊዜ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወራዎችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።